የተከበራችሁ አድማጮቻችን እንደምን ቆይታችኋል? በትርታ ኤፍኤም 97.6 ወደ እናንተ የሚደርሰው ትርታ ቼክ ፕሮግራማችን እነሆ ተጀምሯል። በዚህ ፕሮግራማችን በማህበራዊ ሚዲያም ሆነ በተለያዩ መንገዶች በፍጥነት እየተሰራጩ አነጋጋሪ የሆኑና ብዥታን የፈጠሩ መረጃዎችን እውነታን በጥልቀት እንመረምራለን። መረጃ ኃይል ነው፣ ሐሰተኛ መረጃ ደግሞ አጥፊ ኃይል። ታዲያ እርሶም የሚደርሱትን መረጃ ከማመኑ ሼር ከማድረጉ በፊት አፍታ ቆም ብለው እንዲያስተነትኑ እውነታውንም እንዲያጣሩ እያሳሰብን ለዛሬ ያዘጋጀናቸውን የተመረጡ መረጃዎች ይዘን ቀርበናል። አብራችሁንም ቆዩ። በቅድሚያም በጮቄ ሰንሰለታማ ተራራ የተማረኩ የጦር መሳሪያዎች በሚል ከሰሞኑ በስፋት እየተሰራጨው ስላለው አሳሳች መረጃ የምንነግራችሁ ይሆናል። አድማጮች በቅርቡ በዲጂታል ኢትዮጵያና ሀገሬ ሚዲያ በተሰኙ የፌስቡክ ገጾች ላይ የኢፌድሪ መከላከያ ሰራዊት በጮቄ ሰንሰለታማ ተራራ ጦር መሳሪያዎችን እንደማረከ የሚገልጽና ሕዝብን ሊያደናግር የሚችል መረጃ ሲሰራጭ ተመልክቷል። መረጃው የኢፌድሪ መከላከያ ሰራዊት የምስራቅ እዝ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ከሌሎች ሁለት ግለሰቦች ጋር ቆመው ከፊታቸው ደግሞ በርከት ያሉ የጦር መሳሪያዎች ተደርድረው የሚያሳይ ምስልን የያዘም ሲሆን በላዩ ላይም አስደማሚ የምሽት ሰበር ዜና ከጮቄ ሰንሰለታማ ተራራ ዛሬ ብቻ 75 የሚሆኑ ክላሾችን፣ አንድ ዲሽቃ፣ 2 ብሬን ጀግናው የኢትዮጵያ መከላከያ ሰራዊት ተረክቧል የሚል የጦርነት ጽሑፍ ያለበት መረጃ ቀርቧል። ይህ ፖስት በዲጂታል ኢትዮጵያ የፌስቡክ ገጽ ላይም ከ885 በላይ ላይክን ከ36 በላይ ሼርን በማግኘት የበርካታ ሰዎችን ትኩረት እንደሳበም ተመልክተናል። ታዲያ እውነታውን ለማረጋገጥ ትርታ ቼክ የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ምርመራ የሚከተሉትን እውነታዎች አረጋግጧል። ምስሉ የጎግል ምርት የሆነውና በሰው ሰራሽ አስተውሎት የተፈበረኩ ምስሎችን ለማጣራት በሚረዳው በኤአይ ኦርኖት የተፈተሸ ሲሆን በእውነተኛው ዓለም ላይ በካሜራ የተነሳ ሳይሆን ትክክለኛ የሌተናል ጀነራል መሐመድ ተሰማን ይዘት በመቀየር በሰው ሰራሽ አስተውሎት ማለትም በኤአይ ቴክኖሎጂ የተፈበረከ መሆኑ ተረጋግጧል። ትክክለኛው የጀነራሉ ምስል በአማራ ክልል የተደረገን ኦፕሬሽን በማስመልከት ቀደም ብሎ በመከላከያ ሰራዊት ትክክለኛ ገጽ የተጋራም ነበር። ታዲያ በመሆኑም በእነዚህ የፌስቡክ ገጾች ላይ ከጮቄ ሰንሰለታማ ተራራ የተማረኩ መሳሪያዎች እንደሆኑ ተደርገው የቀረበው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃ ነው። የሰው ሰራሽ አስተውሎትን በመጠቀም የሚፈበረኩና ከአውድ ውጭ የሚጋሩ ምስሎች ለሐሰተኛና አሳሳች መረጃዎች ሊያጋልጡን ስለሚችሉ ህብረተሰቡ እውነተኝነታቸው ከተረጋገጡ የዜና ምንጮች ሳያረጋግጥ ከማመን ከማጋራት እንዲቆጠብ ትርታ ቼክ አበክሮም ያሳስባል። በማስከተል ህወሓትና ፋኖ በራያ ተታኮሱ በሚል የተሰራጨው አሳሳች ምስል በሰው ሰራሽ አስተውሎት የተፈበረከ ነው። በቅርቡ ጽጌ ድጋፌ በተባለ የፌስቡክ አካውንት ላይ ህወሓትና ፋኖ በራያ አካባቢ እንደተታኮሱ የሚገልጽና ህዝብን ሊያደናግር የሚችል መረጃ ተሰራጭቶ ነበር። መረጃው ህወሓት ፋኖ ተታኮሱ በራያ ጥሙጋ አካባቢ የሚል ሰፋ ያለ ጽሑፍን የያዘም ሲሆን ከዚህ ጋር ሁለት ታጣቂዎች ጠመንጃ ይዘው ፊት ለፊት ሲተያዩ የሚያሳይ ምስልን አያይዞ ለጥፏል። በምስሉ ላይም በጉልህ ህወሓትና ፋኖ በራያ ተታኮሱ በሚል በደማቅ ሁኔታ በጽሑፍ የሰፈረም ሲሆን ይህ ፖስት ከ168 በላይ ላይክን ከ32 በላይ አስተያየቶችን እንደዚሁም ከ4 በላይ ሼርን በማግኘት የበርካቶችን ትኩረትም ስቦ ነበር። ትርታ ቼክ ዘመናዊ የዲጂታል መመርመሪያ መሳሪያዎችን በመጠቀም ባደረገው ጥልቅ ምርመራ በምስሉ በእውነተኛው ዓለም በካሜራ የተነሳ ሳይሆን በሰው ሰራሽ አስተውሎት በኤአይ ሙሉ በሙሉ የተፈበረከ መሆኑንም አረጋግጧል። ምስሉ በአይን ላይ ሲታዩም የኤአይ ስህተቶችን በግልጽ መመልከትም ይቻላል። ታዲያ በመሆኑም ህወሓትና ፋኖ በራያ ተታኮሱ በሚል በጽጌ ድጋፌ የፌስቡክ ገጽ ላይ የተሰራጨው ምስል በኤአይ የተሰራ ፍጹም ሐሰተኛና አሳሳች መረጃም ነው። ወቅታዊ የፖለቲካና የጸጥታ ጉዳዮችን በተመለከተ ህዝብን ለማደናገር ስጋትም ለመፍጠር የተሳሳተ ትርክትን ለመገንባት መሰል በኤአይ የሚፈበረኩ ምስሎችን በስፋት ጥቅም ላይ እየዋሉም ይገኛሉ። በመሆኑም ማህበረሰቡ ስሜት ቀስቃሽ የሆኑ ምስሎችን፣ መረጃዎችን እውነተኝነታቸውን ከታመኑ ምንጮች ሳያረጋግጥ ከማመን ከማጋራት እንዲቆጠብ ትርታ ቼክ አበክሮም ያሳስባል። አድማጮች ለዛሬ የመራረጥናቸውና የፈተሽናቸው መረጃዎች እነዚህን ይመስሉ ነበር። ሳምንት
በሌሎች ጉዳዮች እስከምንገናኝ ቸር እንድትቆዩም ተመኘን። በየሰኮንዱ ስንት መረጃ ይደርሶታል? ከነዚህ ውስጥ ስንቱ እውነት ስንቱስ ሐሰት መሆኑን እንዴት ይለያሉ? ሐሰተኛ መረጃ የሰውን ሕይወት ሊያናጋ፣ የሀገርን ሰላም ሊያውክ ብሎም ጤናን ሊጎዳ ይችላል። መፍትሄው ምንድነው? መፍትሄው ትርታ ቼክ። ትርታ 97.6 ኤፍኤም አዲስ የተጀመረው ትርታ ቼክ እውነቱን ከሐሰት ነቅሶ በማውጣት የመረጃዎችን ትክክለኛነት አረጋግጦ ያቀርብሎታል። ማንኛውንም መረጃ ከማመንዎና ለሌሎች ከማጋራቶ በፊት አፍታ ቆም ይበሉ። ከሐሰተኛ መረጃ ራስዎን፣ ቤተሰቦንና ማህበረሰቦን ይጠብቁ። ትርታ ቼክ በትርታ 97.6 ኤፍኤም ይቀርባል።